ጤና ይስጥልኝ ውድ ቤተሰቦቼ ቻናሌ ተከታታዮች እንኳን በሰላም መጣችሁ። ስለመጣችሁ በጣም ደስ ብሎኛል። ዛሬ እንግዲህ አንድ ያላሰብኩትን ቪዲዮ ነው እየሰራሁኝ ያለሁት። እንግዲህ እንደምታውቁት ትላንት እሁድ የዓለም ዋንጫ የፍጻሜው ጨዋታ ነበረና ወንዱ ልጄ ምን አለኝ፣ እንዴ ማማ ዛሬ እኮ የዓለም ዋንጫ የመጨረሻው ነውና አንዳንድ ነገር ያስፈልጋል፣ ጨዋታውን እያየን የምንበላው ነገር ዶናት እፈልጋለሁኝ አለኝ ማለት ነውና ዶናት ትፈልጋለህ? አዎ ደግሞ እሁድ ነው ሄዶ መግዛትም አይቻልም። ስለዚህ እኔ እሰራለሁኝ አልኩኝና አሁን ዶናት ልሰራ እንግዲህ እየተዘጋጀሁኝ ነው። እዘጋ የተጠቀምኳቸውን ነገሮች እንዳያችሁት ጽፌያቸው ነበረ። እዛ ላይ ማየት ትችላላችሁ። እንደዚሁም ደግሞ ዲስክሪፕሽን ቦክስ ላይ ከታች እጽፍላችኋለሁ ምን ምን እንደተጠቀምኩኝ ማለት ነው። ዛሬ እንግዲህ የመጨረሻው የዓለም ዋንጫ ነው። እንግዲህ ወንዱ ልጄ ያው እንግዲህ ወንድም ነው እንደምታውቁት ወንዶች ብዙ ጊዜ ኳስ ይወዳሉ። እሱም ለነገሩ ኳስ ይጫወታል፣ እግር ኳስ ይጫወታል። ክለብ አለው፣ እዛ ክለብ ላይ ይጫወታል ማለት ነው። በሳምንት 2 ትሬኒንግ አላቸው። ስለዚህ ኳስ ኢንተረስት ያደርገዋል ማለት ነው። እና እንግዲህ ወሩም ሙሉም ኳሱን ሲያይ ነበረ። እኔም አይቻለሁ። ለነገሩ ደስ ይላል እንደዚህ ተከታታይነት ያለው ጨዋታ ሲሆን። እኔ ኢትዮጵያም ሆኜ ድሮ አይ ነበር እንደዚህ የዓለም ዋንጫ ሲሆን። ሌላ ኳስ እንኳን እኔ በፍጹም ኳስ አልወድም፣ ግን እንደዚህ የዓለም ዋንጫ ሲሆን እናይ ነበረና እሱን እንግዲህ እዚህ ጋር አብኩቻለሁኝ። ዛሬ እንግዲህ በነገራችን ላይ ሚካኤል ነውና የሚካኤልን ዳቦ ጋግሬያለሁኝ። ዝክሩንም እንዘክራለን። መልካም ቆይታ ይሁንላችሁ። የእግዚአብሔር መልአክ ስሙ ድንቅ ነው። ለዞር አሰው ለማኑኤል እንደነገረ በመሠዊያው ነበልባል ውስጥ አረገ። ኃያሉ ሚካኤል ድንቅን አደረገ። የእግዚአብሔር መልአክ ስሙ ድንቅ ነው። ለዞር አሰው ለማኑኤል እንደነገረው በመሠዊያው ነበልባል ውስጥ አረገ። ኃያሉ ሚካኤል ድንቅን አደረገ። ሊቀ መልአኩ ቅዱስ ሚካኤል ሁላችንንም ከክፉ ነገር ሁሉ ይጠብቀን፣ አሜን። አሁን እንዳያችሁት ሊጤ እንግዲህ ኩፍ ብሎልኛል። በጣም በቆንጆ ሁኔታ ነው ኩፍ ያለው። በደንብ ነው የታሸው። እንደምታውቁት እንደዚህ አይነት ነገር ዶናት፣ እንደዚህ ክሮሳንት ነገሮች ሲሰሩ በጣም መታሸት አለበት እና እንደምታዩት አሁን ወደ መስራቱ እሄዳለሁ ማለት ነው። እዚህ ጋራም ትንሽ አሸዋለሁኝ የተወሰነ ልልት ያለ እንዲሆንልኝ በደንብ መታሸት አለበት። ምክንያቱም ያለበለዚያ በኋላ ላይ ቆንጆ አይሆንልንም። ንፍት ያለ እንዲሆንልን ከፈለግን ማሸቱ በጣም ትልቅ ለውጥ አለው። አሁን እንደምታዩት ድጠዋለሁኝ ማለት ነው። እንደምታዩት የዶናት ቅርጽ ማውጫ አለኝ። በሱ እንግዲህ ሁሉንም እንደዚህ እበሰዋለሁኝ ማለት ነው። እንዳይዝባችሁ ከተፈለገ ደግሞ እንደዚህ ጫፉን ዱቄት ሲቀባ ከሊጡ ጋር አይጣበቅብንም፣ ቶሎ ብድግ ይልልናል። እንደምታዩት ሁሉንም እንግዲህ በዚህ መልክ እበሳለሁኝ። የዶናት ቅርጽ ያወጣልናል። ይሄኛውም ከሌለ እንደዚህ በክብ በሆነ ነገርም ማድረግ ይቻላልና ቅርጽ ማውጫው የግድ መኖር የለበትም ማለት ነው። አሁን እዚህ እቃ ላይ ያደርገውና ለተወሰነ ደብል እስኪሆንልኝ ድረስ ወይም በደንብ ኩፍ እስኪልልኝ ሸፍኜ አስቀምጠውና ጠብቀዋለሁ ማለት ነው። ቀጥዬም ክሮሳንቱን እሰራለሁ። ምክንያቱም ይበዛል፣ በአንድ ዶናት ብቻ ስለሚበዛ ወደ ክሮሳንትም ደግሞ 2 አይነትም እንዲሆን ክሮሳንት ደግሞ አደርገዋለሁኝ ግማሹን ማለት ነው። እንደዚህ ክብ ቅርጽ ከዳጥ ነው በኋላ በእንዲህ አይነት መልክ በፒሳ በሚመስል መልክ እንደዚህ ድራይ ኤግ ወይንም 3 ማዕዘን እንቆራርጠዋለን ማለት ነው። ጫፏን ይችን የምንሰንጠቅ የምናደርጋ ስንጠቀልል ቦታ እንዲኖረን ነው። እንደምታዩት ኑቴላ ነው የምጠቀመው። ኑቴላ ሳናበዛ ትንሽ ትንሽ እናደርግበታለን። እንደዚሁ ባዶውን ሲሆን ልጆቼም አይፈልጉምና የተወሰነ ትንሽ ትንሽ ኑቴላ እናደርግና
እንጠቀልለዋለን ማለት ነው። በጣም ቀላል ነው እንደምታዩት። ዋናው ግን መጨረሻ ላይ እቺ ጫፏን ሳብ ማድረግ ያስፈልጋል። ስንጠቀልል ጥቅልሉ ቆንጆ እንዲሆንልን ሳብ እናደርጋታለን። ሳብ አድርገን እንጠቀልለዋለን ማለት ነው። ከዚህም ይህን 3 ማዕዘኑን ራሱ ረጅም ቢሆን ጥቅልሉ በጣም ብዙ ሲሆን በጣም ያምራል፣ ከለሩም ማለት ነው ቅርጹም ያምራልና እንደዚህ ሳብ እያደረግን እንጠቀልለዋለን። ጠቅልዬ ደግሞ ይሄንንም የተወሰነ እናስቀምጠዋለን። ወዲያው አነጋግረውም እናስቀምጠውና መልሰን ደግሞ እንገናኛለን። እንዳያችሁት ቤተሰቦቼ እንግዲህ ዶናቱ እንደምታዩት ደብል ሆኖልኛል ሊጡ። አሁን ወደ መጥበሱ ሄዳለሁኝ። በዘይት ነው የምጠብሰው። የተወሰነ ዘይት መጥበሻዬ ላይ አድርጌ እሱን እጠብሰዋለሁኝ ማለት ነው። እሱ እስኪግልልኝ ድረስ እንደምታዩት ክሮሳንቱም ደርሷል ማለት ነው። ደብል ሆኖልኛል። በጣም ቆንጆ ሆኗል። አሁን ክሮሳንቱ ላይ እንቁላል እቀባዋለሁኝ ማለት ነው። እንቁላል ስንቀባው በኋላ ላይ በሚወጣበት ሰዓት በጣም ቆንጆ ከለር ይዞ ነው የሚወጣው። እንደዚህ የተወሰነ አስኳሉንና እንደዚሁም የተወሰነች ደግሞ ወተት አደርግበታለሁኝ። 1 ማንኪያ የምትሆን ወተት አድርጌ ሁለቱን እንደዚህ በደንብ ከቀላቀልኩኝ በኋላ ክሮሳንቱን እቀባውና እሱን እንግዲህ በኦፍን ነው የማበስለው ማለት ነው። አሁን ዘይቴም ሰምቶልኛል። እንግዲህ በዘይት እንደዚህ እንጠብሰዋለን ማለት ነው። ዘይቱ በጣም እንዳይግልብን፣ ምክንያቱም ውስጡ ሳይበስል ከታች ብቻ ቶሎ ሊያርብን ይችላልና በደንብ መቆጣጠር ያስፈልጋል። እዚህ ጋር ካጠገቡ ሳንርቅ መቆጣጠር ያስፈልጋል ማለት ነው። እንዳያርብን ቶሎ ነው የሚያረው ዘይቱ፣ በተለይ እሳቱ ከፍተኛ ከሆነ ማለት ነው። ስለዚህ እሳቷን ቀነስ አድርገን ቀስ ብሎ እንዲበስል ማድረግ ያስፈልጋል ማለት ነው። እንግዲህ እሱን ማብስዬ እመጣለሁኝ። እንደዚሁም ክሮሳንቱን እንቁላል ቀብቼ ወደ ኦፍን ከተዋለሁኝ። ተመልሰን ደግሞ እንገናኛለን። መልካም ቆይታ ይሁንላችሁ። እንደምታዩት ቤተሰቦቼ እንግዲህ ሁሉም ሬዲ ሆኗል፣ ደርሷል። የኳሱም ሰዓት እየደረሰ ነው። ልጄ እየደረሰ ነው ወይ እያለኝ
እየጠየቀኝ ነው ማለት ነው። አሁን የሚቀረኝ ከላይ ዲኮር ብቻ ነው የማደርግበት። ነጭ ቸኮሌት እንደምታዩት እሱን ላቀልጥ ነው። እዚህ ጋር በላስቲክ ውስጥ አድርጌ አቀልጠውና ወደ እንትኑ ላይ አደርግበታለሁኝ። በመጀመሪያ ግን እሱ እስኪቀልጥልኝ ድረስ እዚህ ጋራ ፊሉንግ ወይንም ውስጡ የሚጨመር ነገር እጨምራለሁኝ ዶናቱ ላይ ማለት ነው። እዚህ ጫፏን በሳትና ይሄ እንደምታዩት የፊሉንግ ወይንም እንደዚህ ዳቦዎች ወይንም ዶናት ነገሮች ውስጥ ወደ ውስጥ ክሬም ለማድረግ ሊሆን ይችላል። እንደዚህ ኑቴላም ሊሆን ይችላል፣ ማርማላትም ሊሆን ይችላል። ውስጡ ለማድረግ የምንጠቀምበት መሳሪያ ናት። እሱን አሁን እኔ የማደርገው ኑቴላ ነው ውስጥ የምከትበት ማለት ነው። እንደዚህ 1-2 ማንኪያ ኑቴላ አድርጌ ክሮሳንቱ ሳይሆን ዶናት ውስጥ አረግበታለሁ። ክሮሳንቱ ኦልሬዲ አድርጌበታለሁ። አሁን ይሄ እንደምታዩት መብሻ አለው። ውስጥ ብስት አድርጎት ውስጥ ይገባና ከዚህ ገፍታችሁ ውስጥ ትከቱበታላችሁ ማለት ነው። የተወሰነ እንደዚህ ኑቴላ አደርግበታለሁ። ሁሉም ላይ አድርጌ ደግሞ እንደዚሁም ነጭ ቸኮሌትም ከላይ ዲኮር አደርግበታለሁኝ። መልካም ቆይታ ይሆንላችሁ። እስካሁን መቼም ቪዲዮውን ላይክ አድርጋችኋል ብዬ አስባለሁ። ላይክ ያላደረጋችሁም ላይክ አድርጉት። አዲስ ዛሬ ወደ ቻናሌ የገባችሁም ካላችሁ እንኳን በሰላም መጣችሁ። ይህን የመሳሰሉ ቪዲዮዎችን በየጊዜው ታገኛላችሁ። ቪዲዮውን ላይክ አድርጉት፣ ሰብስክራይብ አድርጉ፣ ቤተሰብ ሁኑኝ። እንደዚሁም ደግሞ ለምታውቋቸው ሰዎች ወይንም በተለያየ ሶሻል ሚዲያዎቻችሁ ላይ ሼር አድርጉት። ብዙ ሰዎች ይማሩበታል ብዬ አስባለሁ። መልካም ቆይታ ይሆንላችሁ። እንደምታዩት ቤተሰቦቼ እንግዲህ ጨርሻለሁኝ። ግን በሚገርም ሁኔታ ልጆቼ ኧረ ይሄ ብቻማ በቂ አይደለም እንዴ ዛሬ እኮ ፋይናል ነውና ለፋይናልማ ያለ ፖፕኮርን እንዴት ይሆናል ተባልኩኝ። ስለዚህ አሁን ደግሞ ፖፕኮርን እንሰራለን ማለት ነው። በጣም ነው የሚገርመው። ዛሬ እንግዲህ እስቲ የመጨረሻም ስለሆነ በሽበሽ ላድርጋቸው። እንግዲህ ፖፕኮርን እንሰራና ደግሞ እዛ እናቀርበዋለን። እንደዚሁም ደግሞ አብረን ኳሱንም አብረን እናያለን። መልካም ቆይታ ይሆናል።
አባሶ እንዳያችሁት ቤተሰቦቼ እንደዚህ ሬዲ ሆኗል። እንግዲህ ይሄንን የእግር ኳሱን ሸፈን ያደረኩትኝ ማሳየት ስለማልችል ነው፣ ስለማይፈቀድ ኮፒራይት ስለሚይዘኝ ነው እንደዚህ ሸፈን ያደረኩትኝ ማለት ነው። እንደዚሁ ለማስገባት ያህል ስለሆነ ነው። እንግዲህ እንዴት አገኛችሁት? እናንተ ሞክሩት። ቪዲዮውን ከታች ደግሞ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁኝ የተጠቀምኳቸውን፣ እናንተም ደግማችሁ እንድትሰሩት ማለት ነው። ሳምንት ደግሞ በሌላ ቪዲዮ እንገናኛለን። ለዛሬው በዚሁ ሰናበታችኋለሁኝ። መልካም ጊዜ Offside?